ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የዛሬው ትምህርት ለየት ያለ ነው ማለት ነው። ስለ ሳይነስ ነው። አሁን እንግዲህ ብርድ እየመጣ ስለሆነ በደንብ ማወቅ አለብን ማለት ነው። ስለ ሳይነስ ማወቅ ያለብን ወሳኝ ነገሮችን እኔ ለመሆኑ ሳይነስ ምንድን ነው? ሳይነስ ማለት በአፍንጫችን ዙሪያ በሚገኝ የአየር ከረጢቶች ሳይነስ ላይ ከሚከሰት እብጠትና መቆጣት ነው። ይህ እብጠት ፈሳሽና ንፍጥ እዛው ተከማችቶ እንዲቀር ያደርጋል። ይህም ለህመምና ለተለያዩ ምልክቶች ይዳርጋል ማለት ነው። የሳይነስ አይነቶች እንደ ሳይነስ ማለት ነው እንደየቆይታ ጊዜው በዋናነት በሁለት ይከፈላል። አንደኛው አጣዳፊ የሚባለው ማለት ነው በድንገት የሚጀምርና ከ4 ሳምንት በታች የሚቆይ አብዛኛውን ጊዜ በጉንፋን ቫይረስ ይመጣል ማለት ነው። ሁለተኛው ለረጅም ጊዜ የቆየ ከ12 ሳምንት በላይ የሚቆይ ወይም በአመት ውስጥ በተደጋጋሚ የሚያገረሽ ማለት ነው። እሺ ለሳይነስ ህመም ምን አጋላጭ መንገዶች አሉ ካልን በተደጋጋሚ በጉንፋን መያዝ፣ የአፍንጫ አለርጂክ፣ ሲጋራ ማጨስ ወይንም በጭስ በተሞላ አካባቢ መሆን፣ የአፍንጫ አጥንት መጣመም፣ የጥርስ ኢንፌክሽን በተለይ የላይኛው ጥርስ፣ የበሽታ መከላከል አቅም መዳከም ማለት ነው። ሳይነስ ያለባቸው ሰዎች የሚያሳዩዋቸው ምልክቶች ከባድ ራስ ምታት፣ በተለይ ግን በአይኖችና ጉንጮች አካባቢ የሚሰማ ማለት ነው። የፊት ህመም፣ ፊት ሲነካ ወይንም ሲያጎነብሱ የሚብስ ህመም፣ የአፍንጫ መዘጋት፣ በአንድ ወይንም በሁለቱም የአፍንጫ ቀዳዳዎች መተንፈስ መቸገር፣ በጣም ቀጭን ንፍጥ፣ ቢጫ ወይንም አረንጓዴ ቀለም ያለው የአፍንጫ ወይንም ወደ ጉሮሮ የሚወርድ ንፍጥ፣ የማሽተት ችሎታ መቀነስ፣ መጥፎ የአፍ ጠረን፣ ሳል፣ በተለይ ሌሊት በቅዝቃዜ ሰዓት ላይ የሚብስ አልፎ አልፎ በሽታ ምክንያት የሚነሳ ማለት ነው። ይቅርታ። ትኩሳትና የድካም ስሜት በተደጋጋሚ በሽታ እና በቅዝቃዜ ሰዓት የሚብስ ማስነጠስ ምንድነው? በተደጋጋሚ በሽታ እና በቅዝቃዜ ሰዓት የሚብስ ማለት ነው። ህክምናው ምንድን ነው? ሳይነስ ለማዳን የሚስጥሩ ፍቱን መድኃኒት የሌለው ሲሆን ነገር ግን የህመም ስሜቱ ለማሻል የሚወሰዱ የመፍትሄ አማራጮች ያሉ ሲሆን በዋናነት እነዚህን እናያለን። አንደኛ የቤት ውስጥ ህክምና። አሁን እንግዲህ ሳይነስ በጣም አስቸጋሪ ነው ማለት ነው። የቤት ውስጥ ህክምናውን እኔ የውሃ እንፋሎት መታጠን ወይም ስቲም ማለት ነው የተዘጋውን አፍንጫ ለመክፈት ይረዳል ማለት ነው። በጨው ውሃ አፍንጫን ማጽዳት ንፍጥን ለማስወገድና እብጠትን ለመቀነስ ማለት ነው። በቂ ፈሳሽ መውሰድ፣ ውሃ፣ ሻይ፣ ሾርባ፣ በቂ እረፍት ማድረግ ሰውነታችን በሽታ እንዲዋጋ ይረዳል። ሙቅ ነገር በህመሙ ቦታ ላይ ማድረግ፣ ለምሳሌ በፎጣ የሞቀ ውሃ አድርጎ ፊት ላይ ማስቀመጥ። የህክምና ባለሙያ ህክምና የህመም ማስታገሻዎች እንደ ፓራስታሞል ወይንም አይቡፕሮፊሊን፣ የአፍንጫ ስፕራይ፣ እብጠትን የሚቀንሱ በአፍንጫ የሚረጩ መድኃኒቶች መውሰድ ይቻላል። አንቲባዮቲክ ከባዮቲክ የሚታዘዘው ሳይነስ በባክቴሪያ መሆኑ በሐኪም ከተረጋገጠ ብቻ ነው። በቫይረስ ለሚመጣ ሳይነስ አንቲባዮቲክ አይሰራም።
የአለርጂክ መድኃኒቶች ችግሩ ከአለርጂክ ጋር የተያያዘ ከሆነ ለምሳሌ ያህል ሎራቲዲን የሚባለው 10 ሚሊግራም ነው። ሲትሪዝን የሚባለው 10 ሚሊግራም ነው። አልሜታሚን 2.25 ሚሊግራም መውሰድ ማለት ነው። እነዚህ መድኃኒቶች እንቅልፍ የማለት ስሜት ስላላቸው በማታ ብቻ ብንወስዳቸው ይመከራል ማለት ነው። መከላከያ መንገዶች እስኪ እናያቸው። እጅን አዘውትሮ መታጠብ፣ በተለይ ከጉንፋን ለመከላከል። አለርጂክ ካለዎት በአግባቡ መቆጣጠር፣ ሲጋራ ከማጨስ እና ከጭስ መራቅ፣ በሽታ የመከላከል አቅምን ማጎልበት፣ ጤናማ አመጋገብ፣ በቂ እንቅልፍና የአካል ብቃት እንቅስቃሴ ማድረግ፣ ስፖርት ስሩ። በቃ ስፖርት መስራት። እኔም እጀምራለሁ። እሺ፣ አየሩ ደረቅ ከሆነ የእርጥበት ማሽን ማለት ነው መጠቀም። ማሳሰቢያ፣ ምልክቶቹ ከ10 ቀን በላይ ከቆዩ፣ ከፍተኛ ትኩሳት ካለዎት ወይም ራስ ምታት በጣም ከባድ ከሆነ ወደ ጤና ተቋም በመሄድ ሐኪም ማማከር ተገቢ ነው ማለት ነው። ማሳሰቢያውን ይህን መረጃ አጠቃላይ ግንዛቤ ለመስጠት እንጂ የጤና ጣቢያ ወይንም የሆስፒታል ሕክምናን አይተካም ማለት ነው። ምክንያቱም ማስታገሻ ነው ማለት ነው። እሺ፣ አሁን የምናየው አስም ነው። በመጨረሻ እንግዲህ አስምን እናያለን። አስም ምንድን ነው? አስም የመተንፈሻ አካል ችግር ሲሆን በአለርጂክ ምክንያት የመተንፈሻ አካል መጥበብ እና ለመተንፈስ መቸገር በሚኖርበት ጊዜ የሚከሰት ችግር ነው። በብዛት አስም ማለት ነው በሚባባሱብን ነገሮች የሚነሳ ይሆናል። ለምሳሌ እስኪ የአስም አይነቶችን እኔ በተደጋጋሚ የሚነሳ አስም፣ ይህ ወቅት ሁኔታዎች የሚያስነሱት አስም ነው። ቀስቃሽ ምክንያቶች በመቀነስ ድግግሞሽን መቀነስና ደረጃውንም መቆጣጠር ይቻላል። ረጅም ጊዜ የቆየ አስም፣ በብዛት አለርጂክ አስም ቀስቃሾች ምንድን ናቸው? 1 የሲጋራ የከሰልና የማገዶ ጭስ፣ የአበባ ቆሻሻ፣ የጽዳት መጠበቂያና ዴቶል የሽቶና ላብ ማጥፊያ ሽታ ማለት ነው። ላባ እና ጸጉር ያላቸው የቤት እንስሳት፣ የከብቶች ሽንት እና አዛባ፣ በረሮ ለበረሮ የሚረጨው ኬሚካል፣ እርጥበት እና ቅዝቃዜ ያለው ስፍራ፣ የጉንፋን ቫይረስ፣ የኬሚካል ሽታ፣ ጭንቀትና የአካል ብቃት እንቅስቃሴ፣ ሻጋታ ነገሮችን መጠቀም፣ የጨጓራ አሲድ ቅርሻ ማለት ነው። እሺ፣ የአፍንጫ አለርጂክ እና ሳይነስ ህመም። የአስም ህመም ምልክቶች በቅዝቃዜ ወቅትና በቅዝቃዜ ወቅት ማታ የሚባባስ ደረቅ ሳል፣ የደረት መጨነቅ፣ የመተንፈሻ ስሜት ማለት ነው፣ የትንፋሽ መጠን፣ የድካም ስሜት፣ የሰውነት መዛልና ላብ፣ ሙዚቃዊ ትንፋሽ፣ ራስ ምታት፣ የትኩረት መቀነስ እና እንቅልፍን መርሳት ማለት ነው። አቅልን መሳት ለማለት ነው። በጣም ይቅርታ። እሺ፣ እነዚህ ናቸው እንግዲህ ያው ለጤንነታችሁ በጣም ይጠቅማሉ ብዬ ነው ያቀረብኳቸው። ቪዲዮውን ከወደዳችሁት ላይክ አድርጉ። ኢንሻአላህ ወደፊት ደግሞ አሪፍ ነገሮችን አቅርብላችኋለሁ። እሺ፣ ዛሬ በጣም ይቅርታ ትንሽ ግድ የሆነ ነው በቪዲዮውን ስሰራው፣ ምክንያቱም ጉንፋን ይዞኛል። ያው የጉንፋን እንግዲህ መድኃኒቱ እዚህ ላይ ነገርኳችሁ። እኔም ለዛ ብዬ ነው ሰርች ያደረኩት። ስለዚህ በዚህ መሰረት ተግባራዊ እናድርግ ማለት ነው። ለሚያፍነን ያው እንግዲህ ከዛ ቪዲዮ ላይ እስከ መጨረሻው ከሰማችሁት ሁሉም ነገር ስላለ
ውሃ ማፍላት ነው ማለት ነው። አፍልታችሁ እንፋሎቱን መታጠን ነው። ከዛ በኋላ ድራሹ ይጠፋል ማለት ነው።